የምዕራብ ትግራይ ጉዳይ ብልጽግና ምዕራብ ትግራይ እንደ አዲስ ሁሌ እንዲያገረሽበት ነው የሚፈልገው። እኛ ብዙ ጊዜ ተናግረንበታል። ጄኖሳይድ የፈጸመ አካል ሌላ ጄኖሳይድ ፈጽማሉ ብሎ ድጋሚ እየተዘጋጀ ነው። ምንም ጥርጥር የለውም፣ እየተዘጋጀ ነው። ይፈጽማል አይፈጽመው ቢያንስ ማሰቡ ራሱ እንደፈጸመው ነው የሚቆጥረው። ሁለተኛ ዙር መምጣት የሚፈልግ አሁንም ምዕራብ ትግራይ ኤትኒክ ክሊንሲንግ ፈጽማቸዋል፣ የዘር ማጽዳት ወንጀል ፈጽመሃል። እኔ ዝም ብሎ ቲፒኤልኤፍ ነው ፕሮፓጋንዳ ነው ትግራዋይ ነው ልትለኝ ትችላለህ። የአሜሪካ ስቴት ዲፓርትመንት ዶክመንት ያደረገው ነው። ትላንትም ሚስተር ሮበርት የሚባሉ የዶናልድ ትራምፕ ካቢኔ አባል የነበሩት በዋሽንግተን ታይምስ ትላንት ያወጡት ጽሁፍ አለ። አሜሪካ ትግራይ ላይ ጄኖሳይድ መፈጸሙ ሪኮግናይዝ ማድረግ አለባት። ዝም ማለት ኒውትራሊቲ አይደለም፣ ገለልተኝነት አይደለም። አኮምፕሊስ እየሆነች ነው፣ ደጋፊ እየሆነች ነው፣ ተባባሪ እየሆነች ነው ብሎ መግለጫ እንትን አውጥቷል። ትልቅ አርቲክል ነው። ትልቅ ሰው ናቸው እሳቸው። ኦነረብል ሄርበርት የሚባሉት የባለፈው የአሁኑ ካቢኔ ሳይሆን የባለፈው መጀመሪያ ዶናልድ ትራምፕ ሲመረጡ የእሳቸው ካቢኔ አባል የነበሩ ናቸው። ተጽዕኖ ፈጣሪ ናቸው። ትግራይ 1 ሚሊዮን ህዝብ በላይ አልቋል ብሏል። ዝም ብሎ እንግዲህ እንትና ሰጥቷቸው ይሄ የብልጽግና ፋርሴ ብላዎች ምን አሉ? አይ ቲፒኤልኤፍ እኮ ሎቢ ቀጥሮ ነው እያጻፈ ያለው አሉ። ላንት እያየሁት ነበር። እና አጌና እንደዛ ነው የሚለው፣ ዛፍ ላይ ያደገ እንደጦጣ እንደዛ ነው የሚለው። 1 ሚሊዮን የትግራይ ህዝብ አልቋል ሲባል አይ ፋርሴ ብላ እንትኑ ነው ገንዘብ አስከፍለው ነው፣ በገንዘብ ነው እንደዛ የሚጽፉት። አስቡት። የካቢኔ አባል የዶናልድ ትራምፕ ካቢኔ አባል የነበረው ሚኒስትር የነበረ አሁን አድቫይዘር ነው። አሁንም ትልቅ ባለስልጣን ነው፣ አድቫይዘሩ ነው። ዶናልድ ትራምፕ አድቫይዘር ገንዘብ ቲፒኤልኤፍ ገንዘብ ከፍሎ ነው እንደዚህ የሚያጽፈው። ከዚህ በፊት ሱዛን ራይስ ነጮቹ ህወሓት ብሎ አለኝ ስክሪንሾት አጋጣሚ አርካይቬ ላይ አለ፣ ዋልታ የሰራው ዶክመንተሪ ላይ ነጮቹ የህወሓት ቅጥረኞች እዛ ላይ አሉ፣ ነጮች ይታያሉ። ማናት እቺ ጋዜጠኛዋ ድሮ ጋዜጠኛ ነበረች፣ ኢትዮጵያ ኤርትራ በጦርነቱ ጊዜ በሱዳን ምናምን ስትሰራ የነበረችው ዋይት ሃውስ ገብታ ነበረች። እሷንም ነጯ ቲፒኤልኤፍ አሏት፣ ሱዛን ራይስ ነጯ ቲፒኤልኤፍ አሏት። እና ቅጥረኛ ናቸው አሉ። እነ ሱዛን ራይስን ቀጥሮ ያሰራል ቲፒኤልኤፍ። ይሄን ያክል ተጽዕኖ ፈጣሪ ነው ቲፒኤልኤፍ። ይሄን ያክል ነው እንደ የምትፈሩት ቲፒኤልኤፍ? ይሄን ያክል ሀብታም ነው እንደ ቲፒኤልኤፍ ሱዛን ራይስን መቅጠር የሚችል? ኦነረብል ሄርበርት አሁን ስለው የነበረው የዶናልድ ትራምፕ ሚኒስትርን መቅጠር የሚችል ነው እንደ ቲፒኤልኤፍ? እዛ አንድ ፔሪፌሪ ላይ ተጠግቶ በቦሌ አትወጣም አትገባም፣ ምግበይን ለሕክምና ብለን እኮ ወጥቶ ይዘነው ነበር እኮ መውጣት አይችልም ነበር እኮ የሚል ፊልድ ማርሻል ያለበት ሀገር እስከ ድረስ ምን ነው? እኔ እንደዛ ብዬ ነው የምጠይቀው። ምዕራብ ትግራይ አንቶኒ ብሊንከን የቀድሞ ውጭ ጉዳይ ሚኒስትር ምዕራብ ትግራይ ላይ የአማራ ኃይሎች ኤትኒክ ክሊንሲንግ ፈጽሟል ሲል የአማራ ኃይሎች ፈጽሟል ሲል አማራ ማለቱ አይደለም፣ እንዳለ ጠቅላላ የአማራ ህዝብ ማለቱ አይደለም። እዚህ ላይ ኢንቮልቭ ያደረገው ኃይል ይታወቃል። ፖለቲካል ኤሊቱ ወታደራዊን አሰማርቶ መሳሪያ ጋቨርንመንት ሌድ ኤትኒክ ክሊንሲንግ ነው። ዝም ብሎ አንድ ቤተክርስቲያን ወይ አንድ መስጊድ አንድ እምነት ተቋም ምናምን የፈጸመ አይደለም። ጋቨርንመንት ሌድ ኤትኒክ ክሊንሲንግ ነው። ፋይናንስ የተደረገው አቅጣጫ የተሰጠው ሞቲቭ በደንብ ዲዛይን ተደርጎ ፍሬም ተደርጎ የተፈጸመ ነው። መንግስት የፈጸመው ነው። ስልጣን ላይ ያለ ኃይል የፈጸመው ነው። ይሄን የምልበት ምክንያት ዛሬ ሻማ የማብራት ስነ ስርዓት ምናምን እያካሄዱ ነበር። በደማችን በአጽማችን በደም ከፍለን ያመጣነው እኮ በደም መስዋዕትነታችን እኮ ነው የሚለው ህገ መንግስት ባለበት ሀገር የይገባኛል ጥያቄ እንዴት በሚመለስበት ሀገር ሰሜንስ ተነካ ብሎ አንተ በዚህ ሰዓት ግባ፣ አንተ ጎንደር ኮነ እና ግባ ብሎ ወንድም ህዝብ ላይ ኤትኒክ ክሊንሲንግ የፈጸመ ነው። ጄኖሳይድ የፈጸመ ነው። ነውር የሚባል በሙሉ የፈጸመ ነው። እኛ ሚዲያ ሰውም ትራውማታይዝድ የሆነ የተቸገርን ስክሪን ላይ ማሳየቱ ስለደበረን በጣም ትንሽ ሂል ማድረግ አለበት ከሚል ነው ማናሳያቸው። ይሄ ነውረኛ ቡድን የሰራው ስራ በዚህ ምድር ላይ ተሰርቶ አያውቅም። እኔ አላውቅም፣ ሰምቼም አላውቅም፣ አንብቤም አላውቅም። አሁንም ግን የሚገርም በደማችን ያመጣ ነው ይላል። በደማችን ያመጣ ነው። አሁን ይሄ ዞሮ የትግራይ ህዝብ ትልቅ ኃላፊነት አለበት ለወደፊቱ። ትልቅ የትግራይ ህዝብ ስንል ወይ ደብረጽዮን ጌታቸው ረዳ ጻድቃን ማለት አይደለም። ትውልድ አለ፣ የሚመጣ ትውልድ አለ።
ዶክመንት ተደርጎ የምናስቀምጠው ዶክመንት ነው። ትውልድ አለ። ይሄ የረከሰ ትውልድ አይደለም የምናገረው። ይሄ የተዋረደው ትውልድ አይደለም የምናገረው። ትክክለኛ ትውልድ ይመጣል፣ እየመጣ ነው። እናስረክበዋለን፣ በደንብ አድርገን እናስረክበዋለን። ማን ምን አደረገ፣ ለምን ሞቲቭ አደረገው፣ ነገ ጠዋት የምናየው ነው። ይሄ ኢትኒክ ክሊንሲንግ ፈጽመዋል የምንለው ዝም ብሎ ለፕሮፓጋንዳ አይደለም፣ ለፕሮፓጋንዳ አይደለም።